ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? በእኔ ጋር ሁሉ ሰላም ነው። መሀላ ክፍል 19ን ይዤላችሁ ቀርብ ያለው ያው ማታ ስላልተመቸኝ ነው ያለቀኩላችሁ። እንግዲህ አንጀላ ሽማግሌዎች መጥተው ነበረ። አንጀላ ጠፍተው ተፋጠዋል። ልጅቷ የት ሄዳ ነው እያሉ እየጠየቁ ነው። ከድርና እናቱ ማለት ነው። ሱቅ ልከናት ነው ትመጣለች እያሉ እያባበሏቸው ነበረ። እንዴት ኢስታንቡልን እኮ ታቋታላችሁ፣ ሴት ልጅ እንዴት በዚህ ሰዓት ብቻዋን ትልካላችሁ እያለ ከድርም ገና ከወዲሁ እየተቆረቆረላት ነው ለሚስቱ። እሷ ልጠፋ እንደሆነ ማንም ሰው አላወቀምና በጣም ጨንቋቸዋል። ልጅቷ አትመጣም ሲጀመር ይች ከሃዲ ገና ከመጀመሪያው ችግር ፈጠረች እያለ አያትየው እያማረረ ነው። ሙቤራም ከሀሊድ ጋር ከባሏ ጋር ተፋጠዋል። ይሄ ነገር ካልተሳካ ምንድነው የሚበጀን እያሉ ነበረ። ያው እንግዲህ እሷም ትመጣለች፣ እነሱም እየጠበቁ ነው። ያው ኢስታንቡል ላይ የሚፈጠረውን ነገር ታውቃላችሁ፣ የሚወራው ነገር ሁሉ በጣም ከባድ ነው እያለ ነበረ። ከድርም የአንጀላ አዲሱ ባለቤቷ እዚህ ጋር እንግዲህ አቶ ዚያድ መቴ እየደወለ ነው። አባዬ ለምንድን ነው የምትደውለው? እኔ እኮ ስንቴ ደውዬለታለሁ አያነሳም እያለች ነበረ አዝራ። እሱም አንስቶለት መቴ እዚህ ቦታ እንገናኝ ይለዋል። እንዴ አናወራም እንዴ ታዲያ ትለዋለች። ከመቴ ጋር አታወሩም እንዴ? ከመቴ ጋር አናወራም ማለሽ? አንቺ ወደ ቤትሽ ሂጂ። አያቴ መቴ ስለሌለ ወደ ቤቴ ልሄድ እቃ ይዤ የምመጣው ነበረ። አይ አንቺ ሰራተኞቹ ያደርሷችኋል፣ እኔ ከመቴ ጋር ማወራው ነገር አለ፣ እቃሽን ደግሞ ሰው ልከሽ ማስመጣት ትችያለሽ ይላታል። እንዴ ግን እኮ አያቴ ችግር የለውም እኔ ራሴ ብሄድ። አይ አንዴ ተናግሬ ያለው እንግዲህ ይልና ይሄዳል። ፎሮኒሳም አይ ውዴ ይሄን ነገር እንድለምጁ ጠይቅሻለሁ፣ ምን ግን የሚባል ነገር የለም እያለች ታናድዳታለች። እንኳን ማናደጃ አግኝታ እንደዚሁም እሷ መናደድ ትወዳለች። አዝራ ብሽቅ ነህ መቴ፣ በአንተ ምክንያት ነው እንደዚህ የሆነው እያለች እያለቃቀሰች ወደ ቤታቸው ሄዱ። ስትገባም ተናዳ ነበረ። ምን ሆና ነው እያለች ወይዘሮ ቤልጊን እየጠየቀቻት ነበር ፎሮኒሳን። ያው እንግዲህ እሱን ያባሽን ብትጠይቀው አይሻልም እንዴ ጌታው ዚያን ጠይቂው እያለቻት ነበረ። እንግዲህ ጥያቄሽ ካለቀልሽ ወደ ክላሴ ብሄድ ደስ ይለኛል። አንጀላ መጣች። ይጠፍተሽ ነው አንቺ የተረገምሽ ትላታለች ሙቤራ። ያው አዝራ ደውላልኝ አሁኑኑ ካልመጣሽ ብላ ቁድር ስታደርገኝ እሷ ጋር ሄጄ ነው። እንዴት በዚህ ሰዓት እሷ ጋር ትሄጃለሽ? እና ምን ማለት ነበረብሽ? ሽማግሌ ሊላክልኝ ነው ማለት ነበረብኝ ወይስ ምን ነው ልላት የምችለው ነገር እስኪ ንገሪኝ፣ አንቺ ከኔ ታውቂያለሽ እያለቻት ወደ ቤት ገቡ። እንኳን ደህና መጣሽ ቆይታ ነው እያሉ አይ ያው የቆየችበት ስራ ቦታዋ ሆኖ ነው በዚህ ሰዓት ተጠርታ ሄዳ እና ከድርም ሲያት ድንግዝ ፍዝዝ ብሎ እንዴ እናቴ ይች ልጅ እኮ ከአካል በጣም ከፎቶ በጣም በአካል ታምራለች፣ የሆነ ችግርማ አለ ለእኔ ሊሰጡ ያሰቡበት ምክንያት ይልና እንዴ ልጄ አንተ እንደሆን ከማካን ታንሳለህ፣ ሸበላ የመሰልክ እኮ የኔ ልጅ ትለዋለች። እና እዚህ ጋር እጅ እየሳመች ነው፣ የአማቷን እጅ እየሳመች ነው። ያው ግን ከድር አይኑን መንቀል አልቻለም። ፍዝዝ ከማለቱ እየተነሳ ጭራሽ አይኑን ከሷ ላይ መንቀል አልቻለም። እና እናትየዋ በጣም እየተሸማቀቀች ነበረ በዛን ሰዓት። እሺ ልጄ በጣም ቆንጆ ነሽ ምናምን እያለቻት ነበረ። እሷም ወደ መጥበህ ቡና ልታፈላ ሄደች። ምንድነው የምትፈልጉት? ለእኔ ስኳር ያልበዛው፣ ለከድር ደግሞ ስኳር ብዙ ነው የሚወደው። እዚህ ከአዝራ እያለቃቀሰች ነበረ። ያው ወይዘሮ ፎሮኒሳም መጣጡ የተፈጠረ ችግር አለ እንዲህ እያለች እየጠያየቀቻት ነበረ። እሱን ገቢና እሷን ብትጠይቂያት ይሻላል የተፈጠረውን ነገር እያለቻት ፎሮኒሳም እያስረዳቻት ነበረ። ለቤልጊን ካንሱ መታ እህቴ ምንድነው ችግር አለ እንዴ መቴስ እያለቻት አላውቅም እኔ ውዴ ምንም የማውቀው ነገር የለም አሁን ውስጥ ያሳብዱኝ ነው እያለች ከካንሱ ጋር እያወሩ ነበረ። ከመቴም ብትደውልለት ስልኩ አይሰራም። መቴ ወደ አያቱ ጋር ሄዷል። አያቱ ድሮ አደገበት ቤት ውስጥ ይዞት እየሄደ ነው።
ከድርም እዚህ ጋር አይኑን መጣል አልቻለም። በቃ አንጀላ ላይ ነው። በቃ ምን ልበላችሁ እንዴ! እቺ ልጅ ግን ትዳሯን ፈታለች እንዲህ ምናምን ይላል እሱ። ያገባች ነው የመሰለው ወይም ደግሞ ሳትፈታ ከባሏ ጋር ችግር ኖሮት እሱንም ያጋቡት አይነት ስሜት ነው የተሰማውና እዚህ ጋር ቡና መጥቶላቸው እየጠጡ ነው። ምንድነው እያሉ እንዴት ነው ታዲያ አሁን የምናደርገው የቀለበቱን ጉዳይ? እኔ እኮ ቀለበት ምንም ይዤ መጥቻለሁ ምናምን ይላል። እንዴ ልጅ አታሳፍረኝ እንጂ ቀለበት እኮ ልናደርግ አይደለም የመጣ ነው እኮ ልንጠይቅ ነው ለጋብቻ። አይ ምናልባት ብዬ ነው ብሎ ቤተሰቦችሽ መቼ ነው ያረፉት ሲሏት በጣም ደነገጠችና አክስትየዋ ያረፉት በጣም አንጀላ ልጅ ሆና ነው ትላለችና በጣም ይቅርታ አድርጉልኝ ብላ ወደ ኪችን ስኬድ ምን ነው ያጠፋነው ነገር አለ እንዴ ይላል ከድር። አይ ምንም ያጠፋችሁት ነገር የለም አይናፋር ስለሆነች ነው ብላ ወደ እሱም ቆይ ውሃ ልጠጣ ብሎ ወደ ኪችን ሄደ። ውሃ ሲጠጣ እንዴ እኔ ላምጣልህ ስትለው አይ ችግር የለውም እኔ እሄዳለሁ ብሎ ወደ ኪችን ሲሄድ አዝራ እየደወለች ነበረ። አንጀላ ላይ ማናት አዝራ ይላታል። አሰሬ ናት። ታዲያ በዚህ ሰዓት ለምንድን ነው የምትደውልልሽ? ያው ስለፈለገች ስልኩን አታነሺውም ምናልባት አስቸኳይ ጉዳይ ከሆነ አይ ችግር የለውም ባይነሳም እኔ በኋላ እደውልላታለሁ እያለችው ነበረና እና ስልክሽን አትሰጪኝም በአካል ደግሞ በጣም ቆንጆ ነሽ እያለ እየጀነጀነ ነበረ። እሺ ችግር የለውም በደንብ እንድትተዋወቅ ደስ ይለኛል ከዚህ በኋላ እያላት እሺ እንተዋወቃለን እያለችው ነበረ። የሌላ ነገር እንዳይመስልባቸው ና እንሂድ ከኪችን አለችውና ሄዱ። እዚህ ጋር አዝራ አክስትየዋ የመቲ አክስት ቡና ፍልታ ይዛላት እየመጣች ነበረ። ምንድነው እኔን ለማባበል እየሞከርሽ ነው እንዴ ትላታለች። አይ ውዴ ለዛ አይደለም ቡና ላምጣልሽ ብዬ ነው ያው ስለደበረሽ ምናምን። ታውቂያለሽ ዛሬ ብዙ ነገር ነው ያሳለፍኩት። ምን አይነት ነገር እያሳለፍኩ እንደሆነ ምንም የምታውቂው ነገር የለም። አንቺ አሁን እዚህ ቤት ውስጥ አግተሽ ባትይዥኝ ኖሮ እሄድ ነበረ እያለቻት። ታዲያ ሂጂ እኔ ምን አገባኝ መሄድ ትችያለሽ፣ ግን ከዚህ ቤት ከሄድሽ ችግር ይፈጠራል። ስለዛ አርፈሽ ብትቀመጪ ነው የሚሻልሽ ትላታለች። እንዴ እያስፈራራሽኝ ነው እንዴ ትላታለች። አይ እያስፈራራውሽ አይደለም ያስጠነቀቅኩሽ ነው። እኔ ለአንቺን ማስፈራራት እንትሉ የለኝም። ስለዚህ እባክሽ አታስቢ ትላትና ትወጣለች ከክላሷ። እዚህ ጋር እንግዲህ አቶ ዚያ ቤቱ ደረሰ። የድሮ ቤቱ መቴም ገባ። ተናዶበት ስለነበረ በጥፊ አንዴ ካጠናገረው በኋላ እንዴ አያቴ ይለዋል። አያቴ አትበለኝ ታውቃለህ፣ ይሄን ቤት ታውቀዋለህ ይለዋል። አይ አላውቀውም። አየህ አታውቀውም። እኔ እዚህ ቤት ውስጥ ለስንት አመት እንደኖርክ ታውቃለህ? እዚህ ደረጃ ላይ ለመድረሴ እዚህ ቤት ውስጥ አባቴ ጥሎን ሲሄድ ትንሽዬ ልጅ ነበርኩኝና ትንሽዬም ወንድም አለኝ እና የታመመች እናት ነበረችኝ። ይሄን ቤት ለማስተዳደር የማልሰራውና የማልፈነቅለው ድንጋይ አልነበረም። ስለዚህ አንተ ምንም የምታውቀው ነገር የለም። እዚህ ቤት ውስጥ ምንም የሚሸት ሽታ የለህም። እንዲህን ሽታ ለአመታት እንዲጠፋ ያልቆፈርኩት ጉድጓድ አልነበረም። ግን አንተ ትንዘላዘላለህ ጭራሽ። እናም አለቃዬ በየቀኑ ነበር የሚመታኝ። ስለዛ አንተን የመታሁህም ተስፋ ስላልቆረጥኩብህ ነው። አለቃዬ ሲደበድበኝ በየቀኑ ሲደበድበኝ ተስፋ ስላልቆረጥኩብህ ነው ይለኝ ነበር። እውነትም ትክክል ነው። ተስፋ ብቆርጥብህ ኖሮ አንተን አልመታህም ነበር እያለ ኦዛን መጣና ምንድነው አያቴ እኮ ቀናም ብሎ አላየኝ ይለዋል። ያው መታህ እንዴ ሲለው እሱን ደግሞ አንድ ያጠናገረና ጣለው። መቴ እልሁን ተወጣበት። ታዲያ እኔ ምን ላድርግ ይላል። እዚህ ጋር እንግዲህ ያው ቀለበት ሊደረግ ሽር ጉድ እያሉ ነው። እነሱም አዝራም አልፈለገችም። አክስቴ ነይ አንዴ ኪችን እናውራ ትላለች። እንደ ምንድነው የተነጋገርነው? ሊጠይቁኝ እኮ ነበር እንመጣለን ያሉት። ጭራሽ ቀለበት ትላላችሁ እና ታዲያ አግኝተሽ ነው የአዝራ ሰራተኛ መሆን ነው የምትፈልጊው? ሁሌም የአዝራ ሰራተኛ ነው አይደል አንቺ መሆን የምትፈልጊው? አዝራ እኮ እንግዲህ ወዲያ ገብታለች። ወይዘሮ ፊሊዝ ደግሞ ከአዝራ እንድርቂ ትፈልጋለች። ስለዛ ይሄ ነገር አልተሳካም ማለት እኔን ከስራ አባረርሽ ማለት ነው። ከዛ ከሀሊል ጋር እየተጨቃጨቀሁ እኖራለሁ።
ወይዘሮ ፊሊዝ እንዳለችው ደግሞ እዚህ ሀገር ላይ ጭራሽ ስራ እንደማላገኝ ነግራኛለች። ስለዚህ እባክሽ አጨቅጭቂኝ እኔ አሁን ቀለበቱን ሰሪ ትላታለች። ቀለበቱን እያሰሩ ነው። እዚህ ጋር አዝራ ተናዳለች። ለአንጀላም ሲደውል አታነሳም፣ መቴም ሲደውልለት አያነሳም። ሁላችሁም በገደላችሁ እያለች እየተራገመች ነበረ። ያው የአዝራ ስድብ ይለያል። እና እዚህ ጋ ፎቶ ሊነሱ ነው። እሷን ሊስማት ሲል ቆይናም እንደ እኔ ልሳምህ ብላ እናትየዋ እሷንም እየሳመቻት ፎቶ እየተነሱ ነው። እዚህ ጋ ያው ፎቶ የምታነሳው ለወይዘሮ ፊሊዝ ልልክላት ነው። ያው እሷ ስለሆነች እንዲጋቡ እንትን ያለችው። ስለዚህ እዚህ ጋ እሷ አልገባችበትም ፎቶ ላይ ያው የሆነ ችግር እንዳለ ከድር ጠርጥሯል። ማጣራትም እየሞከረ ነው። እዚህ ጋር ወደ ላይ ያላት ፎቶ ቀለበት ሲደረግ አንጀላ ከመቴ አርግዛለች። የሆነ ችግርማ አለ እያለች አያትየዋ ቆይ አንቺ አልፈለግሽም አይደለም? ይሄን ጋብቻ አልፈለግሽም አይደል ልጄ? እማዬ ደግሞ ደስታው እኮ ነው እንደዚህ የሚያደርጋት እንዴ? ደስ ብሏት ነው። እንዴት ነው ደስ የማይላት? እዚህ ጋር ተጠራጥሯል ከድር ሀሊልን አጎቱ ነው። እኔ ይሄ ነገር እውነት የሆነ ሰው ካለ ንገረኝ። እንደዚህ አይነት ጋብቻ ውስጥ መግባት አልፈልግም። እመነኝ ወንድሜ፣ ምንም አይነት ችግር የለም ይለዋል። እና ኪኒን ልታወጣ ከቦርሳዋ ስትገባ አንጀላ ስትሄድ ያስቀመጠችላትን ብር ታገኘዋለች። እና ትመጣና ልትሄጂ ይኖራል እኔን ጥለሽኝ ልትሄጂ ይኖራል ትላታለች። አዎ ጥየሽ ልሄድ ነበረ፣ ሁላችሁንም ጥያችሁ ልሄድ ነበረ። ለዛ ነው ጠፍተሽ የቀረሽው? አዎ ጥያችሁ እኔ አዝራ ጋር ነበር የሄድኩት፣ ጥየሽ ልሄድ ነበረ። ስለዛ ምን ላድርግ ትላታለች። እዚህ ጋር እየተጨቃጨቁ ነበረ። አክስቴ አታሳብጅኝ፣ ሁላችሁንም ጥያችሁ ለመሄድ ነበር የወሰንኩት፣ ግን አልቻልኩም፣ መሄድ አልቻልኩም። ከዚህ በላይ ምን እንደሆነልሽ ነው የምትጠብቂው? እባክሽ ተይኝ ትላታለች አክስትየዋን። እናትየዋ ደግሞ ትመጣና ልጄ ምንድነው ቆይ የሆናችሁት? ይችን ልጅ የሆነ ነገር አድርጋችኋታል እንዴ? የሆነ ነገርማ አለ ትላለች። ከድር ይመጣና ምን ነው ችግር አለ እንዴ ይላል። አይ ችግር የለም ክኒን ይሆናሉ ጥንብላኝ ነው ያው እየተቆጣኋት ሆኖ ነው ትላለች። ሙቤራ እጅ ተንኮለኛ ተንከሲስ መቴ መጣ። እዚህ ጋር አክስትየዋ ምን ሆነ ነው መቴ ስትለው ዝም ብሏት ያልፋል። ኦዛ ምን ሆኖ ነው ባክሽ ራሱን ብትጠይቂው ነው የሚሻለው ይልና ወደ ክላሱ ይሄዳል። እዚህ ጋር አዝራ መታ እየተጨቃጨቁ ነው። የት ነበርክ? የት ሆነ ነው ስልክ ስደውልልህ ከአባት ጋር ከአያት ጋር ጋፍጠኝ ሄድከው? እዚህ ጋር እያዳመጡ ነው። በመጀመሪያ ቀናቸው ያው ጥላው ጠፋይ፣ በሁለተኛ ቀናቸው ደግሞ ጸብ ተፈጠረ። ያው ዱላ ድብድብ በሉት፣ ምንም የቀራቸው ነገር የለም። አክስትየዋ እናትየዋና ፎሮኒዛ ደግሞ በደስታ ፍንድቅ ብላለች በመጣላታቸው ምክንያት። ከዛም በኋላ ባለው ነገር መቴም የትም በቃ የሆነ ስራ ነበረብኝ፣ ተደወለብኝ፣ ሄድኩኝ። አንቺን ከአባዬ ጋር መተው አልነበረብኝም። ይቅርታ፣ በዚህ ጉዳይ ይቅርታ። መቴን መሄድ ነው የምፈልገው። በቃ ተወኝ ልሂድ። ሂጂ ጥርግ በይ። ግን መቴ መልሶ ያመጣኛል ብለሽ እንዳታስቢ። እንኳን መጠበቅ ወንድ አይደለም ብለው እንዲያስቡኝ አልፈልግም ይላታል። እዚህ ጋር ደግሞ ሀላ እያቀረቡ ነው። እናትየዋ እየመረመረቻት ነበረ አንጀላን። ማጊ ደግሞ ዛሬ መርማሪ ፖሊስ ነው ያጫወተች። ምንድነው ችግሩ? ለምንድነው እንደዚህ መመረመሪያት እያለች አዝራ ደወለችላት። በይ ቶሎ በይ ፈጠን በይና እቤት እፈልግሻለሁ ትላታለች አዝራ። አንጀላ አያቴ ጋር እኮ ሆኜ ነው ትላታለች። እኮ እፈልግሻለሁ ዛሬ በምታስፈልጊ ሰዓት ጥለሽ ትሄጃለሽ እያለች ለቤት እዚህ ጋር ያው ለሽማግሌዎቹ እየተናገረች ነው። ልሄድ ነው ትላቸዋለች። የት ነው የምትሄጂው? አዝራ ጋር 10 ጋር ምንድነው በዚህ ሰዓት ስራ ነው? ሞግዚቷ ናት ይላል እናቷ። አይ እንደሆነች ልጄ ትላለች። እናትየዋ ደግሞ የሆነች አሽሟጣጭ ነገር ናትና ከዛ አይ እንደዚህማ አይሆንም፣ በፈለጋት ሰዓት ነኝ፣ በፈለጋት ሰዓት አትንጪ እያለችማ ልደውልሽ አትችልም ነው ምን ዋነሽ ይላታል። አይ እኔ አዝራ እንደ እህቴ ማለት ናት፣ እህቴ ናት። እህትሽማ ብትሆን እኮ በዚህ በደስታሽ ቀን እኮ ትገኝ ነበረ፣ ግን የለችም።
ላይ ያው የማይመቻችበት ቦታ ላይ ስለሆነች ነው እንጂ ትኖር ነበረ። በቃ ቻው ትላለች። አይ እኔ ነኝ የማደርስሽ ይላታል። እንዴ አንተማ አታደርሰኝም፣ እኔ ታክሲ ይዤ እሄዳለሁ። አይ በዛው መሄድም ስላለብኝ ይዘንሽ እንሄዳለን፣ በይ እንሂዱ፣ በሉ ደህና ሁኑ ይልና ይወጣል። መቴ እዚህ ጋር ለአዝራ ስላቀላቀለ አቀላቀልክ አይደለም ይለዋል። እና ምን ላደርግህ እኔ ምን ላደርግህ? አየህ እኔን እኮ ነው ሰንጣቃ እንጨት ውስጥ የከተትከኝ ይለዋል። አይ ከአንጀላ ራቅ እኮ ብዬህ ነበረ፣ ንዴቴን እንድወጣባት አታድርገኝ ይለዋል። መቴ ኦዛንን እዚህ ጋር ወረደች። በይሺ ስልክ ቁጥርሽን ስጭኝ፣ እሱን ከአክስቴ መቀበል ትችላለህ ትለዋለች። እማዬ ግን እኔ የሆነ ነገር ፈርቻለሁ። ምን አርግዛለች እንዴ ይላታል። እባክህ እባክህ ልቤ ደም ግፊቴ እንዳታስነሳብኝ ትለዋለች እናትየዋ። እዚህ ጋር አዝራን ስገባ አንጀላ ስገባ ወደ አዝራ አይተዋት ነው በጥፊ ግጥም ስታደርግባት መቴ ገብቶ ሊያስገላግል ሲል መቴ በእኔና በሷ ጉዳይ አትግባ ትለዋለች። እንዴ ታዲያ እንደዚህ ልታረጊያታችም ይላታል። አቶ መቴ ውጣ፣ እኔና እሷ ጉዳያችንን እንጨርሳለን ትላለች አንጀላ ቆፍጠን ትልና አቶ መቴ ብላ። ከዛ አዝራና አንጀላ ጭቅጭቃቸውን አንቺ ከሃዲ እኔን ጥለሽኝ ልትሄጂ ኖሯል። እኔ ለአንቺ ምን ያልሆንኩልሽ ነገር አለ? እኔና አንቺ እኮ መቼም አንለያይም ብዬ ነው የማስበው። አንቺ ጭራሽ ከኋላዬ ወግተሽኝ ትሄጃለሽ። ቻው እንኳን ሳትይኝ ሳትሰናበችኝ ነው ጥለሽኝ የምትሄጂው ትላታለች። አይ ታዲያ ምን ላደርግ ታዲያ ጭራሽ እንዴት እኔን ጥለሽ ለመሄድ ታስቢያለሽ? ትላታለች። ከአንቺና ከመቴ ለመራቅ ነዋ ትላታለች። ምን ማለት ነው ከመቴ? ይሄ ምን ማለት ነው ትላታለች። ቤተሰቦቼ ለሌላ ሰው ሊድሩኝ ነው ስትል ክው ብለው ቀሩ። እና እዚህ ጋር ያዝራባት እየተጀናጀነ ነው ከካንሱ ጋር ማለት ነው። እዚህ ቤት ያለውን ችግር ጥዬብን ብዬ ብጠፋ ደስ ይለኝ ነበረ ትለዋለች። ማለት የምን ችግር? አይ ምንም፣ ያው አባዬ አሁን በር ሰዎችን አቁሟል። እንዴ ደህና አይደላችሁም? እንዴ ምን የተፈጠረ ነገር አለ? አዝራ ደህና ናት ይላል። አዝራማ ደህና ነኝ፣ ምን ትሆናለች? ያው የሙሽራ ነገር አይደል? ደህና ነች። ያው ግን ተናዳል በሆነ ነገር። እባክሽ ልጄ ደህና መሆኗን አለመሆኗን ንገሪ፣ ደህና ካልሆነች መጥቼ እንዳያት። አይ ችግር የለውም እንዴ አታስቢ፣ ይዘናል እኮ አይደለም፣ እንደው ያው የውስጣችንን እያወራን ስለሆነ እኔ ነገርኩ፣ በጣም አስጠልቶኛል ግቢው ትለዋለች። ፊሊስ ትመጣለች። እዚህ ጋር አዝራን እያወራህ ነው እንዴ ትለዋለች። አይ አዝራን አይደለም ስብሰባ ነው እያወራሁ ያሉት፣ ስብሰባ ቢሮ እያወሩኝ ነው እና ለዛ ነው ይላታል። እንደዛ ነው እንዴ? ከዛ እሷም ፎቶ ተላከላትና እንዴ ፊሊዝ ምንድነው የምታዩ ይላታል። ላይ የሆነ መልእክት ተልኮልኝ ነው፣ የሆነ መልእክት እያየሁ ስለነበረ ነው። እዚህ ጋር መቴና አዝራ ተፋጠጡ። አንጀላ ሶስቱ መቴን ፍቅሩ ናት፣ አንጀላም ሰራተኛዋ ናት። ለአዝራ እንዴት ሆኖ ኑቬራ ግን ያማታል፣ ጤነኛም አይደለችም ይቺ ድንጋይ ራስ እያለች እየተሳደበች ነበረ። ከዛ ይሄን ኦዛንንማ ሄጄ አስከፍለዋለሁ እያለች ስትወርድ አንጀላ ለምንድን ነው ለእኔ ያልነገርሽኝ ይላታል። ምኑን ነው የምነግርህ ትለዋለች። ለቤተሰቦች ሊድሩሽ እንደሆነ ወደ ፎቅ እየወጣች ትላ ፈሮኒሳ ደግሞ እዚህ ጋር እያዳመጠች ነበረ። አንቺ ምን እየሰራሽ ነው? ጭራሽ ልጆቹን ተደብቀሽ እያዳመጥሻቸው ነው ትላለች። አይ ማሬ እንደዛ እኮ አይደለም፣ ክላስ እየገባሁ። ክላስሽ የት ነው? አንቺ ሲጀመር አንቺስ ወዴት እየሄድሽ ነው? ሆይ ፈጣሪ ሆይ ትዕግስቱን ስጠኝ። በግቢ ወደ ክላስሽ። ጭራሽ ተደብቀሽ ማዳመጥ ጀመርሽ። ፌሊዝ ነገ ጠዋት አዝራ ጋር ቡና ልንጠጣ እንሄዳለን፣ ደስ አይልም ይላታል። ምን ደግሞ ቦታ ተቀያየርን እንዴ? እኔ እናንተ እንዴ ታዲያ ልጅ አይደለች እንዴ? እኔ እንደሆነ አናፍቀኝም እንዴ? አይ ዛሬስ ደስ ነው የሚለኝ እንደዛ ብትለኝ፣ በደንብ ነው ሄደን ቡና የምንጠጣው እያለች እሷ የአንጀላን ማግባት ስለሰማኝ ደስ ብሏታልና እዚህ ጋር እሺ እንሄዳለን። የዛሬው ቪዲዮን እዚህ ላይ ቋጫለሁ። ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ።